ሰላም ሰላም ውድ የተካ ቱቶሪያል ቤተሰብ በድጋሚ እንኳን ደህና መጣችሁ። የ12ኛ ክፍል የታሪክ መግቢያ ፈተና ዝግጅታችን እንግዲህ በፓርት 2 ቀጥለናል። ዛሬም ሌሎች 15 ጥያቄዎችን በዝርዝር ከነሙሉ ማብራሪያ ጋር ይዤላችሁ መጥቻለሁኝ። አሁን ቀጥታ ወደ መጀመሪያው ጥያቄ ስንገባ ጥያቄ 1 What was the primary diplomatic significance the Adwa Hiot centralized states the Treaty of 1884 the Emperor ዮሐንስ ፎር ይላል ጥያቄው። ምን ማለት ነው? በ1884 የአድዋ የህይወት ውል የአጼ ዮሐንስ አራተኛ የነበረውን የዲፕሎማሲ ፋይዳ ምን ነበር የሚል ጥያቄው ሀሳብ። ምርጫዎችን ስናይ ምርጫ ኤ ኢት ሰኪውርድ ኢትዮጵያን ፉል ኮንትሮል ኦቨር ዘ ፖርት ኦፍ ምጽዋ የሚለው ምርጫ ኤ ትክክለኛ አይደለም። ምክንያቱም የፖርት ኦፍ ምጽዋ ውሉ በምጽዋ በኩል ነጻ የንግድ ልውውጥ እንዲኖር እንጂ ምጽዋን ለኢትዮጵያ አልሰጠም። ስለዚህ ኤ ትክክለኛ መልስ አይደለም ማለት ምርጫ ኤ ያለው። ምርጫን ቢ ስናይ ኢት ጌንድ ብሪቲሽ ሪኮግኒሽን ኦፍ ኢትዮጵያን ሶቨርኒቲ ኦቨር ዘ ቦገስ ሪጅንስ የሚለው ምርጫ ቢ ትክክለኛ መልስ ነው። ምክንያቱም የእንግሊዝ ግብጽ ጦር ከሞዋዲስት ከበባ እንዲያመልጥ በመርዳታቸው ምትክ እንግሊዝ ቦጎስን የኢትዮጵያን ግዛት መሆን አምና ነበር። ስለዚህ ትክክለኛ መልሳችን ነው ማለት ነው ምርጫ ቢ። ነገር ግን ሲን ስንመለከት ኢት ሊድስ ሚሊታሪ አሊያንስ ዊዝ ዘ ሞዋዲስት ስቴት ይላል። የሞዋዲስት ስቴት የሞዋዲስት አሊያንስ ይልቁንም ውሉ እንደውም ከዮሐንስ እንግሊዝን እንዲረዱ በመርዳት ከሞዋዲስት ጋር ጠላት እንዲሆኑ አድርጓቸው ነበር። ስለዚህ ትክክለኛ መልሳችን አይደለም ምርጫም ሲ። ዲን ስንመለከት ኢት ፕሪቨንት ዘ ኢታሊ ኦኩፔሽን ኦፍ ዘ ሬድ ሲ ኮስት ይላል። ይህም ፕሪቨንት ኢታሊያን ኦኩፔሽን በተቃራኒው እንግሊዞች ከዚህ ውል በኋላ ብዙም ሳይቆዩ ጣሊያንን ወደ ምጽዋ ጋብዘው ዮሐንስን ከድተው ጨምር ነበር። ስለዚህ ምርጫም ዲ ትክክለኛ መልሳችን አይደለም ማለት ነው። ስለዚህ ትክክለኛው የዲፕሎማሲ ፋይዳ የነበረው ምርጫ ቢል ያለው ኢት ጌንድ ብሪቲሽ ሪኮግኒሽን ኦፍ ኢትዮጵያን ሶቨርኒቲ ኦቨር ዘ ቦጎስ ሪጅንስ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 2 ዘ ፖሊሲ ኦፍ ሞደርናይዜሽን አንደር ኢምፐረር ኃይለ ሥላሴ ፈርስት ኢን ዘ ኢርሊ 1930s focused heavily on creating a centralized state. What was the main tools used to achieve this ይላል ጥያቄው። ምን ማለት ነው? ጥያቄው ሀሳብ ወይ መጠየቅ ያሰበው ምንድነው? በ1930ዎቹ መጨረሻ አጼ ኃይለ ሥላሴ የተከተሉት የዘመናዊነት የፖሊሲ በዋናነት የሴንትራሊዝ ስቴት በመገንባት ላይ ያተኮረ ነበር። ነገር ግን ይህን ለማሳካት የተጠቀሙበት ዋናው ቱል ምን ነበር የሚል ነው ጥያቄው ሀሳብ። እሺ ምርጫዎችን ስናይ የምርጫ ኤ አቦሊሽንግ ዘ ኦርቶዶክስ ቸርች ኢንፍሉዌንስ የሚለው ምርጫ ትክክለኛ አይደለም፣ ትክክለኛ መልስ አይደለም። ምክንያቱም የቸርች ኢንፍሉዌንስ ንጉሱ የሰለሞናዊ ስርወ መንግስት ህጋዊነታቸውን ለማንሳት ቤተክርስቲያንን ከቤተክርስቲያን ጋር የጠበቀ ግንኙነት ነበራቸው ይልቁኑ እንደውም። ስለዚህ ምርጫ ኤ ትክክለኛ መልስ አይደለም። ምርጫ ቢ ስና ዘ ኤክስፓንሽን ኦፍ ትራዲሽናል ፊውዳል አርሚስ የሚለው ወይም ትክክለኛ መልስ አይደለም። የፊውዳል አርሚዎች የአካባቢውን መሳፍንትን ጦር በማዕከላዊ ክቡር ዘበኛ ለመተካት ነው እንደውም የሞከሩት። ስለዚህ ምርጫን ቢ ትክክለኛ መልስ ሊሆን አይችልም። ምርጫን ሲን ስንመለከት the 1931 constitution and the formation of the professional bureaucracy የሚለው ትክክለኛ መልስ ነው ምርጫ ሲ። ቢኮዝ ህገ መንግስቱ ለማዕከላዊ ስልጣን ህጋዊ መሰረት ሲሰጥ የሰለጠነ ቢሮክራሲ ደግሞ የንጉሱን ትዕዛዝ በየክፍለ ሀገሩ እንዲተገበር ስላደረገ ማለት ነው። ስለዚህ ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። ነገር ግን ምርጫ ዲን ስናይ ደግሞ ሪተርኒንግ ቱ ዘመነ መሳፍንት ዘመነ መሳፍንት አድሚኒስትሬሽን ስታይል የሚለው ትክክለኛ መልስ አይደለም። ምክንያቱም የዘመነ መሳፍንት ስታይል የታድሶ የተመሰረተው የዘመነ መሳፍንቱን የተበታተኑ አገዛዝን ሙሉ ለሙሉ ለማጥፋት ነበር። ስለዚህ ምርጫም ዲ ትክክለኛ መልሳችን አይደለም ማለት ነው።
So the correct answer is option C, the 19 constitution and the formation of a professional ቢሮክራሲ የሚለው ትክክለኛ መልስ ነው ማለት ነው። ለማሳካት የተጠቀሙት ዋና ቱል ምርጫ ሲል ያለው ነው ማለት ነው። እሺ ኔክስት ጥያቄ 3 ዘ ኢንተርናል ይቅርታ which internal reform by Emperor Melik II is considered the foundation a foundation for the modern Ethiopia postal and telecommunication services ይላል ጥያቄው። ምን ማለት ነው? ለዘመናዊ የኢትዮጵያ ፖስታና ቴሌኮሙኒኬሽን አገልግሎት እንደ መሰረት የሚወሰደው የአጼ ሚኒሊክ ዋና የውስጥ ለውጥ የሆነው የትኛው ነው ከተሰጡን ምርጫዎች ውስጥ ነው የሚለው ጥያቄው። ኦኬ ምርጫዎችን ስናይ ምርጫ ኤ ዘ ኢንትሮዳክሽን ኦፍ ዘ ፈርስት ፕሪንቲንግ ፕረስ ይላል። ኤ ምርጫ የትክክለኛ መልስ አይደለም። የፕሪንቲንግ ፕረስ ለትምህርት አስፈላጊ ቢሆንም ለቴሌኮሙኒኬሽን ቀጥታ መሰረት አይደለምና ስለዚህ ትክክለኛ መልሳችን መሆን አይችልም ማለት ነው። ምርጫን ቢ ስንመለከት ዘ ኢንስታሌሽን ኦፍ ዘ ቴሌፎን ላይንስ ቢትዊን አዲስ አበባ ኤንድ ሀረር ኢን 1894 ይላል። ይህ ትክክለኛ መልስ ነው ምርጫ ቢ ያለው። ምክንያቱም ይህ በ1894 የቴሌፎን መስመር ማዕከሉን ከምስራቁ የንግድ መስመር ጋር የተያያዙና እንደዚሁም ለዘመናዊነት ኮሚኒኬሽን በር የከፈተ ስለነበር ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። ነገር ግን ዲን ስንመለከት ኮንስትራክሽን ኦፍ ዘ ፍራንኮ ኢትዮጵያ ሬልዌይ የሚለው ትክክለኛ መልስ አይደለም። ሬልዌይ ለትራንስፖርቴሽንና ለንግድ እንጂ ለግንኙነት ኦር ኮሚኒኬሽን ዘርፍ ስላይደለ ማለት ነው። ስለዚህ ምርጫ ሲ ትክክለኛ መልስ አይደለም። እንደዚሁም ምርጫ እንዲን ስናይ ባንክ ኦፍ አቢሲኒያ የሚለው ይህ ለዘመናዊ የገንዘብ ስርዓት መሰረት የሆነ ነው። ስለዚህ ከዚህ ጋር ስለማይገናኝ ትክክለኛ መልስ አይደለም ማለት ነው። ስለዚህ ትክክለኛ መልሳችን የሆነው እንደ መሰረት የሚወሰደው የአጼ ሚኒሊክ የውስጥ ለውጥ በዋናነት የሆነው ምርጫ ቢ ያለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 4 ዘ ሪስቶሬሽን ኦፍ ዘ ሶሎሞኒክ ዳይናስቲ ኢን 1270 years under የይኩኖ አምላክ was justified mainly through a document known as ይላል ጥያቄው። ምን ማለት ነው? በ1270 years የይኩኖ አምላክ የተከናወነው የሶሎሞኒክ ስርወ መንግስት መመለስ በዋናነት በየትኛው ሰነድ አማካይነት ነው ህጋዊነቱ ተቀባይነት ያገኘው የሚል ነው የጥያቄው ሀሳብ። ምርጫዎችን ስናይ ምርጫ ኤ ዘ ክብረ ነገስት ይላል። ክብረ ነገስት የሚለው በነገራችን ላይ ምርጫ ኤ ያለ ትክክለኛ መልስ ነው የክብረ ነገስት የሚለው ማለት ነው። ምክንያቱም የክብረ ነገስት የኢትዮጵያ ነገስታት ከንጉስ ሰለሞን እና ከንግስተ ሳባ የተወለዱ በመሆናቸው በመተረክ ለስልጣናቸው መንፈሳዊና ታሪካዊ መሰረትን ሰጥቷቸዋል። ስለዚህ ምርጫ ኤ ትክክለኛ መልስ ነው ማለት የሶሎሞን ስርወ መንግስት በዋናነት የሰነዱ ህጋዊ ተቀባይነት ያገኘው በክብረ ነገስት የሚለው ነው ማለት ነው። ነገር ግን ዲን ስንመለከት የስርዓተ ንግስት ስርዓተ ግዕዝ የሚለው እንደውም ይበልጥ ከቋንቋና ከባህላዊ ስርዓቶች ጋር የተያያዘ ነው የስርዓተ ግዕዝ የሚለው ማለት ነው። እንደዚሁም ምርጫ ሲ ደግሞ ክሮኒክስ የሚለው ክሮኒክስ የአንድን ንጉስ የስራ ዘመን የሚዘግቡ እንጂ ስልጣንን ወይም ደግሞ ህጋዊ ለማድረግ የተጻፉ አይደሉም። ስለዚህ ምርጫ ሲ ትክክለኛ መልስ አይደለም። ዲን ስንመለከት የፍትሐ ነገስት የሚለው ለፍትሐ ብሔርና ለወንጀል ህግ የሚያገለግል እንጂ ለስልጣን ህጋዊነት አይደለም ማለት ነው። ስለዚህ ምርጫም ዲን ትክክለኛ መልስ አይደለም ማለት ነው። ስለዚህ ትክክለኛ መልሳችን በዋናነት የተጠቀሙት ሰነድ ህጋዊነት ተቀባይነት ያገኘው ክብረ ነገስት የሚለው ምርጫ ኤ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 5 ዋት ዋዝ ዘ ፕራይመሪ ሪዝን ፎር ዘ ስፕሊት ቢትዊን ልጅ ኢያሱ ኤንድ ዘ ሸዋን ኖቢሊቲ ኢን 1916 ይላል። ምን ማለት ነው? በ1916 በልጅ ኢያሱና በሸዋ መኳንንት መካከል የተፈጠረው ክፍፍል ዋና ወይም ደግሞ ፕራይመሪ ሪዝን የሆነው የትኛው ነው የሚል ነው ጥያቄው። ምርጫዎችን ስናይ ምርጫ ኤ ኢያሱ አቴምፕት ቱ ኢንትሮዲዩስ ኤ ሶሻሊስት ኢኮኖሚ ይላል።
ይህ ትክክለኛ መልስ አይደለም። ምርጫ ኤ ላይ ያለው ምክንያቱም ሶሻሊስት ኢኮኖሚ በዚያን ጊዜ ሶሻሊዝም በኢትዮጵያ የሚታወቅ ርዕዮተ ዓለም አልነበረም። ስለዚህ ትክክለኛ መልስ አይደለም። ምርጫን ቢን ስንመለከት ኢየሱስ አሊየንድ ሪሊጂየንስ ኤንድ ፖለቲካል ለርኒንግ ትዋርድ ኢስላም ኤንድ ዘ ሴንትራል ፓወርስ ይላል። ምርጫ ቢ ትክክለኛ መልስ ነው። ቢኮዝ የሸዋ መኳንንትና እንደዚሁም የቤተክርስቲያን ኢያሱን ከሙስሊም መሪዎችና እንደዚሁም ከማዕከላዊ ኃይሎች ጋር ያለው ግንኙነት ለሀገሪቱ ክርስቲያናዊ ማንነት ከእንግሊዝ ፈረንሳይ ጋር ላላቸው ግንኙነት ስጋት ነው ብለው ያምኑ ነበር። ስለዚህ ምርጫ ቢ ትክክለኛ ኬዝ ነው ማለት ነው። ዘ ፕራይመሪ ሪዝኑ የሆነው ምርጫ ቢ ላይ ያለው ማለት ነው። ነገር ግን ሲን ስንመለከት ዘ ኖቢሊቲ ሪፊዛል ቱ ሰፖርት ሞደርን ኤዱኬሽን የሚለውም ትክክለኛ መልስ አይደለም። የሞደርን ኤዱኬሽን ብዙዎች መኳንንት ዘመናዊነትን ይደግፉ ነበር፣ ግን ግጭቱ የስልጣንና የማንነት ስለሆነ ምርጫም ሲ ትክክለኛ መልስ አይደለም ማለት ነው። ዲንም ስንመለከት የቦርደር ዲስፒዩት ዊዝ ብሪቲሽ ኢን ሱዳን የሚለውም ይህም ትክክለኛ መልስ አይደለም። የቦርደር ዲስፒዩት የድንበርና እንደዚሁም ውጥረቶች ቢኖሩም ለስልጣን መውረድ ግን ምክንያት ስላይደሉ ትክክለኛ መልስ አይደለም ማለት ነው። ምርጫም ዲ ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ዋና ልጅ ኢያሱ ፕራይመሪ ሪዝን የሆነው ወይም ደግሞ ዋና ምክንያት ለመከፋፈል ዋና ምክንያት የሆነው ምርጫ ቢል ያለው ኢየሱስ አሊየንድ ሪሊጂየስ ኤንድ የፖለቲካል ረኒንግ ትዋርድ ኢስላም ኤንድ ዘ ሴንትራል ፓወርስ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 6 which of the following causes the most significant internal consequence of the battle of Imbabu 1882 for the ፊውቸር ኦፍ ዘ ኢትዮጵያን ኢምፓየር ይላል ጥያቄው። ምን ማለት ነው? በ1882 በእኛ በ1874 የኢምባቡ ጦርነት ለኢትዮጵያ የኢምፓየር የወደፊት እጣ ፈንታ ያመጣው ትልቁ የሀገር ውለታ ጥያቄ 6 እንደድጋማው ይቅርታ። which of the following was the most significant the internal consequence of the battle of Imbabu 1882 for the future of Ethiopian empire ይላል። ምን ማለት ነው? በ1882 የኢምባቡ ጦርነት ለኢትዮጵያ ኢምፓየር የወደፊት እጣ ፈንታ ያመጣው ትልቁ የሀገር ውስጥ ውጤት ምንድን ነው የሚል ነው ጥያቄው። ምርጫዎችን ስናይ ምርጫ ኤ ዘ ቶታል ኢላሚኔሽንስ ኦፍ ዘ ዛግዌ ኢንፍሉዌንስ ይላል። ይህ ምርጫ ትክክለኛ መልስ አይደለም። የዛግዌ ኢንፍሉዌንስ እንደውም የዛግዌ ስርወ መንግስትን ከዚያ ጦርነት ከዘመናት በፊት ያበቃ ነው። ስለዚህ መልስ መሆን አይችልም። ምርጫን ቢን ስንመለከት ዘ ሺፍቲንግ ኦፍ ዘ ፖለቲካል ሴንተር ፍሮም ዘ ኖርዝ ቱ ሴንትራል ኢትዮጵያ ይላል። ይህም ትክክለኛ መልስ አይደለም። የሺፍቲንግ ሴንተር የሚለው በማዕከላዊ ማዛወር የረጅም ጊዜ ሂደት ነው ማለት ነው። ነገር ግን የኢምባቡ ዋና ውጤት ግን በሚኒሊክና በተክለ ሃይማኖት የስልጣን ፍልሚያ ላይ ያተኮረ ስለነበር ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልስ አይደለም። ምርጫን ስናይ ዘ ኢመርጀንስ ኦፍ ኪንግ ሚኒሊክ ኦፍ ሸዋ አስ ዘ ሶሊ ፓወርስ ይላል። ሶሊ ፓወርስ ኮንዴንተር ፎር ዘ ትሮህ ይላል። ስለዚህ ምርጫ ሲ ትክክለኛ መልስ ነው። ምክንያቱም የሚኒሊክ የጎጃም ንጉስ ተክለ ሃይማኖትን በማሸነፍ በደቡብ የንግድ መስመሮች ላይ የበላይነትን አረጋግጦ ነበር። እንደዚሁም አጼ ዮሐንስ ስር የነበራቸውን ትልቅ ተቀናቃኝም ጭምር አስወግደው ስለነበር ማለት ነው። ስለዚህ ምርጫ ሲ ትክክለኛ መልስ ነው ማለት ነው። ነገር ግን ምርጫ እንዲህ ስንመለከት ዘ ኢስታብሊሽመንት ኦፍ ዘ ሞደርን ኮንስቲቱሽን የሞናርኪ የሚለው ምርጫም ዲ ትክክለኛ መልስ አይደለም። ምክንያቱም የህገ መንግስታዊ ንግስና እስከ 1923ቱ ህገ መንግስት ድረስ አልተጀመረም። ስለዚህ ምርጫ ዲ ትክክለኛ መልሳችንም አይደለም ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው የ1882 የኢምባቡ ጦርነት ለኢትዮጵያ ኢምፓየር የወደፊት እጣ ፈንታ ያመጣው ትልቁ የሀገር ውስጥ ውጤት የሆነው ምርጫ ሲል ያለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 7 ዘ ፖሊሲ ኦፍ ኒውትራሊቲ
ፎሎድ ባይ ኢትዮጵያን ዲዩሪንግ ዘ ኢርሊ ይርስ ኦፍ ወርልድ ዋር ፈርስት አንደር ልጅ ኢያሱ ወስ ፕራይመርሊ ኤምድ አት ይላል ጥያቄው። ምን ማለት ነው? ሀሳቡ የጥያቄው መልእክት ወይ ሊጠይቅ ያሰበው ጥያቄ ምንድን ነው? በአንደኛው የዓለም ጦርነት መጀመሪያ በልጅ ኢያሱ ዘመን የኢትዮጵያ የተከለከለችው የገለልተኝነት የፖሊሲ ዋና ዓላማ ምን ነበር ነው የሚለው ጥያቄው። ምርጫ ኤ አቮይዲንግ ቶታል ኮሎናይዜሽን ባይ ዘ ትራፓርታይት ፓወርስ ይላል። ይህ ምርጫ ትክክለኛ መልስ ነው። ምርጫ ኤ ትክክለኛ መልስ ነው። ነገር ግን ምርጫ ትክክለኛ መልስ ነው። ምክንያቱም የምርጫ ኤ ያለው በ1906 የሶስትዮሽ ውል የኢትዮጵያን ነጻነት አደጋ ላይ ጥሎት ነበር። ነገር ግን ልጅ ኢያሱ እነዚህን ኃይሎች በማመጣጠን ፍላጎቱን ወይም ደግሞ ነጻነትን ለማስጠበቅ ሞክሮ ነበር ማለት ነው። ስለዚህ ምርጫ ኤ ትክክለኛ መልሳችን ነው ማለት ነው። ነገር ግን ምርጫን ቢን ስናይ ኤክስፓንዲንግ ኢትዮጵያን ቴሪቶሪ ተዋርድ ዘ ሪድሲ የሚለው ይህ ትክክለኛ መልስ አይደለም። ምክንያቱም የሪድሲ ኤክስፓንሽን ወደ ጠረፍ የተጠጋውን ፍላጎት ቢኖረውም የመጠጋት ፍላጎት ቢኖረውም የገለልተኝነት ግን ራስን የመከላከል ስልት እንጂ የወራ ስላልነበር ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልሳችን አይደለም። ምርጫም ሲንም ስንመለከት የኦቨርስሮ ዘ ሶሎኒክ ዳይነስቲ የሚለውም ትክክለኛ መልስ አይደለም። ቢኮዝ ኢያሱ የስርወ መንግስቱ አካል ስለነበር የራሱን ህጋዊነት ለመጣል አይነሳሳም። ስለዚህ ትክክለኛ መልስም አይደለም። ምርጫ ሲዲ ያለው ኦፕሽን ዲን ስንመለከትም እንደዚሁ ሰፖርቲንግ ዘ አሊያንስ ፓወር ሴክሬትሊ የሚለውም ትክክለኛ መልስ አይደለም። ቢኮዝ ልጅ ኢያሱ ይልቁንም ወደ ማዕከላዊ ኃይሎች ጀርመን፣ ቱርክና ባሉት ሀገሮች ላይ ያደላል ተብሎ የሚታማም ጭምር ስለነበር ማለት ነው። ስለዚህ ትክክለኛ መልሳችን አይደለም ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው በአንደኛው ዓለም ጦርነት የመጀመሪያው በልጅ ኢያሱ ዘመን የኢትዮጵያ የከለከለችው የገለልተኝነት ፖሊሲ ዋና ፐርፐዙ ምርጫ ኤድ ያለው አቮይዲንግ ዘ ቶታል ኮሎናይዜሽን ባይ ዘ ትራፓርታይት ፓወርስ የሚለው ምርጫ የትክክለኛ መልስ ነው ማለት ነው። ኔክስት ጥያቄ 8 ዋት ዋዝ ዘ ፕራይመሪ ሪዝን ፎር ዘ ፌለር ኦፍ ዘ ትሪቲ ኦፍ አዲስ አበባ 1896 ቱ ሪዞልቭ ዘ ኢሹ ኦፍ ዘ ሬድ ሲ ኮስት ኦር ኤርትራ ይላል ጥያቄው። ምን ማለት ነው? በ1896ቱ የአዲስ አበባ ውል የቅርብ ባህር ዳርቻ ወይም ደግሞ ኤርትራን የምንለው ጉዳዩን መፍታት ያልቻለበት የፕራይመሪ ሪዝን ፎር ዘ ፌለር የሆነው ምንድን ነው ምን ነበር የሚል ነው ጥያቄው። ምርጫችን ስናይ ምርጫ ኤ ሚኒሊክ ቱ ላክድ ዘ ሚሊተሪ ፓወር ቱ ፑሽ ቱ ዘ ሲ ይላል። ይህ ትክክለኛ መልስ አይደለም። ይህ ላክድ ፓወርስ ሚኒሊክ ሰፊ ጦር ነበራቸው። ነገር ግን የስንቅና የአቅርቦት የረጅም ጊዜ ጦርነት ስጋት እንጂ የአቅም ማጣት አልነበረም። ስለዚህ ምርጫ ኤ ትክክለኛ መልስ የሚሆን አይችልም። ምርጫን ቢን ስንመለከት ኢታሊ ሪፊውንስ የሚለው ሳሳጥረው ነው። ኢታሊ ሪፊውስድ የሚለው ትክክለኛ መልስ አይደለም። በዚህ ውል ጣሊያን የኢትዮጵያን ሙሉ ነጻነቷን ተቀብላለች። ስለዚህ ትክክለኛ መልስ አይደለም ምርጫ ቢል ያለው። ሲን ስንመለከት ዘ ትሪቲ ኦፍ አሎድ ኢታሊ ቱ ሪሜንስ ኢትስ ኦኩፔድ ቴሪቶሪስ ፎር ዘ ታይም ቢንግ የሚለው ትክክለኛ መልስ ነው። ቢኮዝ የውሉ የውጫሌን ውል በመሻር ላይ ያተኮረ እንጂ የድንበር ጉዳይን በግልጽ ስላልቋጨ ጣሊያን በሰሜን እንድትቆይ እድል ሰጥቷት ነበር። ስለዚህ ትክክለኛ መልስ ነው ምርጫ ሲ። ምርጫን ሲ ስንመለከት ዘ ኢንተርፌረንስ ኦፍ ዘ ዩናይትድ ስቴትስ ኢን ዘ ኔጎሽዬሽንስ የሚለው ትክክለኛ መልስ አይደለም። እንደውም ዩኤስኤ ኢንተርፌረንስ በ1890ዎቹ ውስጥ አሜሪካ በኢትዮጵያ ዲፕሎማሲ ውስጥ ተሳትፎ አልነበራት። ስለዚህ ምርጫም ዲ ትክክለኛ መልስ አይደለም። ትክክለኛ መልሳችን ሊሆን የሚችለው የ1896 በአዲስ አበባ ውል የቀይ ባህር ዳርቻን ወይም ኤርትራ ጉዳይ ለመፍታት ያልቻለበት የፕራይመሪ ሪዝን የሆነው ምርጫ ሲል ያለ ነው። ስለዚህ ትሪቲ ኦፍ
allowed Italy to remains in the occupied territory for the time being የሚለው ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 9 The closed door policy of the Gondarian period 17th to 18th century was a direct reaction to ይላል ጥያቄው ምን ማለት ነው? በጎንደር ዘመን በ17ኛውና በ18ኛው ክፍለ ዘመን የነበረው የዝግ በር ፖሊሲ ለማን ቀጥተኛ ምላሽ ነበር የሚል ነው የጥያቄው መልእክት። ምርጫዎችን ስናይ ኦሮሞ ፖፑሌሽን ሙቭመንት ይላል። የኦሮሞ ፖፑሌሽን ሙቭመንት እንደውም የጎንደር ፖለቲካ ላይ ተጽዕኖ ቢኖረውም አውሮፓውያንን ግን ለማገድ ምክንያት አልነበረም። ስለዚህ ምርጫ የትክክለኛ መልስ አይደለም። ምርጫን ቢን ስንመለከት ዘ ሪሊጂዮን ሲቪል ዋርስ ኮዝድ ባይ ጀስዩት ሚሽናሪስ የሚለው ትክክለኛ መልስ ነው። ቢኮዝ ምርጫ ቢል ያለው የአጼ ሴሲኒዮስ ካቶሊክን በኃይል ለመጫን በመሞከራቸው ከፈሰሰው ደም በኋላ ፋሲለደስን ኦርቶዶክስን ለመጠበቅ አውሮፓውያንን አባሩ ዘሩን በራቸውን ዘግተው ጭምር ነበር ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ቢ ነው ማለት ነው። ነገር ግን ምርጫን ስንመለከት ዘ ኢንቫንሽን ኦፍ ዘ ኦቶማን ኢምፓየር የሚለው ዘ ኦቶማን ኢንቫንሽን በ16ኛው ክፍለ ዘመን በግራኝ አህመድ ዘመን የተከሰተ ነው። ስለዚህ የትክክለኛ መልስ አይደለም። ምርጫ እንዲን ስንመለከት ፋል ኦፍ አክሱም ይላል። ፋል ኦፍ አክሱማይት ኢምፓየር አክሱም የወደቀው ከጎንደር ዘመን ከ1000 ዓመት በፊት ነው። ስለዚህ ይህ መልስ ሊሆን አይችልም። ስለዚህ ትክክለኛ መልሳችን ሊሆን የሚችለው የዝግ በር ፖሊሲ ቀጥተኛ ምላሽ የነበረው ምርጫ ቢል ያለው ዘ ሪጂዮን ሲቪል ዋር ኮዝድ ባይ ዘ ጀስዩት ሚሽነሪስ የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 10 which treaty officially recognized the independence of Eritrea from Ethiopian in 1993 ይላል ጥያቄው ምን ማለት ነው? በ1993 ወይም በእኛ አቆጣጠር በ1985 የኤርትራ ከኢትዮጵያ ተለይቶ ነጻ ማውጣት በይፋ ያረጋገጠበት ስምምነት የትኛው ነው ከተሰጡን ምርጫዎች ውስጥ ነው የሚለው። ምርጫን ኢን ስንመለከት ዘ አልጀርስ አግሪመንት ይላል። ምርጫ ኤ ላይ ያለው። ምርጫ ቢ ዘ ትሪቲ ኦፍ አዲስ አበባ ይላል። ምርጫ ሲ ዘ ሪዘልት ኦፍ ዘ 19 ሪፈረንደም ይላል። ምርጫ ዲ ዘ ለንደን ኮንፈረንስ ይላል። ሶ which is the correct answer? እሺ ትክክለኛ መልሳችን ምርጫ ሲ ያለው ዘ ሪዘልት ኦፍ ዘ 1993 ሪፈረንደም የሚለው ትክክለኛ መልስ ነው ማለት ነው። የ1993ቱ የህዝብ ውሳኔ ውጤት የሚለው ምክንያቱም ከ30 ዓመት ጦርነት በኋላ በኢህአዴግና በህዝባዊ ግንባር ኢፒኤልኤፍ ስምምነት መሰረት በተካሄደው ሪፈረንደም ወይም ደግሞ የህዝብ ውሳኔ ኤርትራውን በከፍተኛ ድምጽ ነጻነቷን መርጣ ነበር። ስለዚህ ምርጫ ኤ ትክክለኛ መልስ ነው ማለት ነው። በይፋ ያረጋገጠው ስምምነት ዘ ሪዘልት ኦፍ ዘ 1993 ሪፈረንደም ነው ማለት ነው። እሺ ጥያቄ 11 which document officially made article 17 of the ውጫሌ ትሪቲ null and void ይላል ጥያቄው ምን ማለት ነው? የውጫሌ ስምምነት አንቀጽ 17ን በይፋ ውድቅ ያደረገው ሰነድ የትኛው ነው የሚለው ጥያቄው። ምርጫ ኤ ዘ ህይወት ትሪቲ ይላል። ምርጫ ቢ ዘ ሲቲ ኦፍ አዲስ አበባ ይላል። ምርጫ ሲ አንግሎ ኢትዮጵያን ትሪቲ ይላል። ምርጫ ዲ ዘ ሊግ ኦፍ ኔሽን ቻርተር ይላል። ሶ ዘ ኮሬክት አንሰር ኢዝ ኦፕሽን ቢ ዘ ትሪቲ ኦፍ አዲስ አበባ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 12 who was the Ethiopian hero at the killed the Italian General Armondi at the Battle of ዶጋሊ ይላል። ምን ማለት ነው? በዶጋሊ ጦርነት የጣሊያኑን ጀነራል አርሞንዲን የገደለው ወይም ደግሞ ድል ያደረገው የኢትዮጵያ ጀግና ማን ነው የሚለው ጥያቄ። ምርጫ ኤ ደጃዝማች ባልቻ ይላል። ምርጫ
ቢ ራስ አሉላ እንግዳ ይላል። ምርጫ ሲ ራስ መንገሻ ዮሐንስ ይላል። ምርጫ ዲ ራስ መኮንን ይላል። ሶ ዘ ኮሬክት አንሰር ኢስ ራስ አሉላ እንግዳ ነው። ምክንያቱም ይህ ጋርቢዳሊ ኦፍ አቢሲኒያ በመባል የሚታወቀው ራስ አሉላ ጣሊያንን በጎዳሊ በመደምሰስ ለአድዋ ድል ትልቅ መሰረትም ጥለው ስለነበር ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 13 which event marked the end of the ዘመነ መሳፍንት in 1855 ይላል ጥያቄው። ምን ማለት ነው? በ1855ቱ ዘመነ መሳፍንት ያበቃው ክስተት የሆነው የትኛው ነው ከተሰጡን ምርጫዎች ውስጥ ነው የሚለው ምርጫ ኤ ኮሮኔሽንስ ኦፍ ካሳ ኃይሉ አስ ቴዎድሮስ ቱ ይላል። ምርጫ ቢ ዘ ዲስ ኦፍ ራስ አሊ ቱ ይላል። ምርጫ ሲ ዘ ባትል ኦፍ አድዋ ይላል። ምርጫ ዲ ዘ ኢንቫንሽን ኦፍ ኢጅፕት ይላል። ሶ ዘ ኮሬክት አንሰር ኢስ ዘ ምርጫ ኤ ያለው ትክክለኛ መልስ ነው። ዘ ኮሮኔሽንስ ኦፍ ካሳ ኃይሉ አስ ቴዎድሮስ ቱ የሚለው ትክክለኛ መልስ ነው ማለት ነው። የካሳ ኃይሉ አፄ ቴዎድሮስ ተብለው በመንገስ ማለት ነው። ስለዚህ ምርጫ ይህ ትክክለኛ መልስ ነው። ምክንያቱም ካሳ ኃይሉ መሳፍንቱን እንደ ራስ አሊ እና ደጃዝማች ቹቤ በማሸነፍ ሀገሪቱን ወደ ሴንትራላይዝድ ሩል ወይም ደግሞ ማዕከላዊ አገዛዝ መልሰው ስለነበር ማለት ነው። እሺ ጥያቄን በዚህ መልኩ ጨርሰናል። ኔክስት ፓርት ስሪ ጥያቄዎች ኮር የሆኑ ጥያቄዎች ካገኘሁኝ አሰባሰቢ ለመምጣት እሞክራለሁ። መልካም ጥናት እመኝላችኋለሁኝ። ቻው